ደግሞ ቁጭ ስትሉ በተቻለ መጠን ዱዓ አድርጉላቸው። በተለይ ለወገኖቻችን አላህ Subhanahu Wa Ta'ala ብርሃኑን መንገድ ይከፍትላቸው ዘንድ ፊታቸውን ያሳይላቸው ዘንድ የታወሩትን አላህ Subhanahu Wa Ta'ala ያበራላቸው ዘንድ ዱዓ አድርጉላቸው። ምክንያቱም ይሄ ሂዳያው መንገድ የልብ ቅናቻን ይፈልጋል፣ የልብ መጓጓትን ይፈልጋል። አላህ Subhanahu Wa Ta'ala እነዛ የኛን መንገድ ለማግኘት ወይም ከኛ ጋር ለመገናኘት የጓጉ አካላቶችን ወይም ደግሞ الذين جاهدوا فينا በእኛ መንገድ የታገሉ አካላቶች ለነህዲየነሁም ሱብለና ይላል። መንገዳችንን በእርግጥ እንመራቸዋለን ይላል። ስለዚህ ያንን እንዲያረጉ ዱዓ አድርጉላቸው፣ አላህ እንዲከፍትላቸው ማለት ነው። ዝም ብሎ ይሄ ከመከራከር ከምናምን መንፈስ ወጥተው የምር ድህነት ይሆንልን አምላካችን እናገኝውናል የሚል መንፈስ ውስጥ እንዲገቡ ማለት ነው። አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። አና የወላህ እኔ ጥያቄ ያለኝ ግን ነው ትንሽ አማርኛ ከበድ ስለሚለኝ በአረበኛ ባወራ ይቻላል? ችግር የለም ጠይቂ ባረጋ። አይ እሺ እስቲ በአማርኛ ልሞክርና እንዳትስቁብኝ። አሁን የሆነች አማርኛ ተሰማሽ? ችግር የለም በአረበኛ ከዚህ በፊት የሆነች ትያወራች ነበርና የምትለው አምላክና ኢየሱስ ልዩም አብና ልጅም በተአምር አይም ብላለች። ሄሎ ሄሎ እየተቆራረጠ ነው። ቆራረጣለስ ይሰማል? አዎ ግን ይሰማል። አሁን ትሰሚያለሽ? ቀጥል። አሁን አይሰማም? ትሰሚያለሽ? ታች አዎ እንደሰማዋት ከሆነ አብና ወልድ አይለዩም፣ በተአምር አይለዩም ብላለች። እውነቴ ነው? ያው እነሱ ሊሉ ይችላሉ፣ ግን ስህተት ነው አይደለም። እኔ ጥያቄ ያለኝ ለሷ አሁን አብና ወልድ የማይለዩ ከሆኑ ሲሞት አብሮት ነው የሞተው ወይ? ሲሰቀል አብሮት ነው የተሰቀለው ወይ? አብሮት ከተሰቀለ ኢሎሄ ኢሎሄ ለምን ለማዳ ተረክተኒ ይላል፣ ለምን ተውከኝ ይላል። ማንን እያናገረ ነበረ? ሲቀበርስ አብሮት ተቀብሮ ነበር? ለሶስት ቀን ሞቶ ነበር እግዚአብሔር? ወይስ መልሷ ይለያል እንድትለን ነው? ሁለታቸው ይለያሉ እንድትል ከሆነ ደግሞ ሁለት ሆኖ ማለት ነው። ስለዚህ ይሄን ብታበሩልኝ ደስ ይለኛል። ይቅርታ وأشكرك. أنا على فكرة بتابعك كثير يا شيخ، ربنا يوفقك يا رب ويسهل لك أمورك وكمل والله يوفقك يا رب. شكرا. يسمى لا يسمى؟ تمام. جزاكم الله خير. ይሄን ጥያቄ ነበረኝ ለክርስቲያኖቹ ቢመልሱልኝ። ቴንክ ዩ። أنت مسلمة صح؟ نعم الحمد لله. عندك يعني بنت مسيحية عندك موجودة ولا؟ أنا عندي أصحاب مسيحيات، نعم عندي أصحاب مسيحيات. لا. طبعا المسيح عليه السلام في الكتاب المقدس ما قال بأنه هو الله، وما قال كذلك. لي أنا مفهوم، أنا لي مفهوم، بس أنا أريد الجواب من عند المسيحيين. يعني أنا أريد أعرف هل عيسى عليه الصلاة والسلام صلب، ولما صلب هل الإله كان معه، أي بمعنى كانوا في جسد واحد وروح واحد؟ يعني هذه الأشياء اللي أريد أوضحها مش لي، للمستمعين، لأنهم هم بيقولوا أنهم هم الناسوت واللاهوت ما بيفترقوا. طيب إذا الناسوت واللاهوت ما بيفترقوا، هل لما مات عيسى الإله مات معه؟ هل اندفن معه؟ هل صلب معه؟ وإذا مات يعني مدة 3 أيام مين كان يدير العالم؟ هذا هو السؤال اللي أنا أريد أعرفه. شكرا. جزاك الله خير. الله يسلمك. السلام عليكم. وعليكم السلام. እያለች ያለችው
ክርስቲያኖችን ጥያቄ አለኝ ነው የምትለው ኢየሱስ ክርስቶስና አንድ ናቸው ከተባለ ተሰቅሏል ከተባለ አብሮ ተሰቅሏል አምላክ አብሮት ነው ከተባለ አንድ ናቸው ከተባለ በአንዱ ላይ የሆነው ስራ በሌላው ላይ ሆኗል ወይ ነው? በስራ ይለያያሉ። አንዱ ሲሰቀል እዚህ ጋር ሌላኛው አልተሰቀለም። እሺ አምላክ ሞተ ከተባለ አምላክ ከሞተ ለ3 ቀንና ለ3 ሌሊት ዓለምን ሲያንቀሳቀሳት የነበረው ማን ነበር? ይሄ ነው። ምን ልትራሽ ፈልጋ ነው? ከእምነቱ የሚጋጭ ነው እርስ በራሱ ነው። ተናቁድ የሚባል ነገር አለ በአረበኛ መጋጨት። አምላክ ይሞታል ከተባለ ይችን ዓለም የሚያንቀሳቅሳት አካል በሞተበት ሰዓት ማን ነው? ያ ነው። አንዱ አምላክ ሲሞት ሌላኛው ነበር እንዳትል። ሙስሊም ናት ወይ? አዎ ልጅቱ ሙስሊም ነች እና ክርስቲያኖችን መጠየቅ ፈልጋለሁ ብላ ተናግራ ነው። طبعا في الكتاب المقدس الله الأب غير الابن غير الابن يسوع، ويسوع عليه السلام قال في الكتاب المقدس الأب أعظم مني، الأب أعظم مني. هذا يدل على يعني بأن يسوع ليس كالأب وليس يعني متساويان كما يعتقد المسيحيون كما يعتقد النصرانيون، لأن لقب المسيحي ليس صحيحا. فالمسيح عليه السلام بريء من النصرانيين براءة الذئب من دم يوسف بن يعقوب عليه السلام. أشي God is good. سلام نون ديتلش God is one. እግዚአብሔር ይመስገን። እይታ የሰላም ጸጋ ከእናንተ ጋር ይሁን። ሻሎም ብያለሁ። ድምጼ ይሰማል አይደል? የኢየሱስ ክርስቶስ አምላክ የአላህ ጸጋና ሰላም በሁላችሁም ላይ ይስፈንሽ። ጥያቄ አለሽ? አዎ ጥያቄ አለኝ። ኦኬ የሴቶች ምዕራፍ ሱራ 4 163 አንብቤ ጥያቄ ፈጠረብኝ። ላንብብልህ? አንብብ፣ ችግር የለም። ኦኬ ምን ይላል? እኛ ወደ ኑህና ከእርሱ በኋላ ወደ ነበሩት ነቢያት እንዳወረደን ወደ አንተም አወረደን። ወደ ኢብራሂም፣ ወደ ኢስማኤል፣ ወደ ይስሐቅ፣ ወደ ያዕቆብ፣ ወደ ነገዶች፣ ወደ ኢሳም፣ ወደ አዩብም፣ ወደ ዩኑስም፣ ወደ ሃሩን፣ ወደ ስሌማን አወርደን። ለዳውድም ዳዊት መሰለኝ ዘቡሩን አሰጠነው ይላልና ይህንን ያለ እናገኘዋለን ቁርአን ውስጥ ማለት አገኘሽ እኮ አወርደን ያለ ነው። ግን አሁን የጠቀሻቸው የነሱ እንትን ይስተርና ቃል እናገኛለን ወይ ኮኔ ተካለው ስማኩ አንብቤያለሁ። የነዚህ ነብያቶች ሁሉ አሁን የዳዊት የአብርሃም የኢሳ እንዳለ የጠቀሳቸው አስተምሮታቸውን በቁርአን ውስጥ እናገኛለን። የሁሉም እዚህ የጠቀስኳቸው ይገኛል። የነብያቶች እያንዳንዳቸው አስተምሮ በቁርአን ውስጥ ይገኛል። ከኖህ ልጀምርልሽ? እሺ ምን አድርጌ ሰማለሁ? ቀጥል። ችግር የለም። ከኖህ ስንጀምር በቁርአን ላይ የኖህ ምዕራፍ የሚል ሁሉ አለ። የኖህ ምዕራፍ የሚል አለ። በዚያ ላይ ኖህ ምን እንዳስተማረ ተመልከቱት ያ ጀማዓ። አቡከር አንድ ክፈትላቸው ባለ እና አርሰልና ኑሐን ኢላ ቀውሚሂ أن أنذر قومك من قبل أن يأتيهم عذاب أليم قال يا قوم إني لكم نذير مبين. أبو بكر يمشى ينوح المعراف وطلعت نوح من استمر يميلون كذا ولا أبراهيم نقتل هلا كذا ولا إسماعيل إسحاق يعقوب أنهم نسفوا موسى إن الله استمرت كلهم بالقرآن لنا يعني استمرتهم إن الله عندنا عند من الله يرى الله سلا عند أملاك نوم بيسبكت كرسوج لنا تملكونه የኖህ ምዕራፍ አቡከር ድምፅን ከፍ አድርገህ አንብብላቸው ከአንድ ጀምረህ። የሚገርም ትምህርት ነው። የኖህ አለይሂ ሰላም አስተምህሮ ነው፣ ተመልከቱት። የኖህ ምዕራፍ ይላል። አይ እሺ ቢስሚላሂር ረህማኒር ረሂም። እኛ ኑህን ህዝቦችህን አሳማሚ ቅጣት ሳይመጣባቸው በፊት
አስጠንቅቅ በማለት ወደ ህዝቦቹ ላክ ነው። እርሱም አለ ህዝቦቼ ሆይ እኔ ለእናንተ ገላጭ ሆንኩ አስጠንቃቂ ነኝ። አላህን ተገዙ ፍሩትም ታዘዙኝም በማለት አስጠንቃቂ ነኝ። ለእናንተ ከኃጢአቶቻችሁ ይምራልና ወደ ተወሰነው ጊዜም ያቆያችኋል። የአላህም የወሰነው ጊዜ በመጣ ወቅት አይቆይም። የምታውቁት ብትሆኑ ኖሮ በታዘዛችሁት ነበር አለ። ስለ ተቃወሙትም አለ ጌታዬ ሆይ እኔ ሌሊትም ቀንም ህዝቦቼን ጠራሁ፣ ጥሬንም መሸሽን እንጂ ሌላ አልጨመረላቸውም። እኔም ለእነርሱ ትምህርት ዘንድ ወደ እምነት በጠራኋቸው ቁጥር ጣቶቻቸውን በጆሮአቸው ውስጥ አደረጉ፣ ልብሶቻቸውንም ተከናነቡ፣ በመጥፎ ስራቸው ላይም ዘወተሩ፣ ያለ ልክ መኩራትንም ኮሩ። ከዚያም እኔ በጩኸት ጠራኋቸው አለ። ከዚያም እኔ ለእነርሱ ገለጽኩኝ፣ ለእነርሱ መመስጠርን መሰጠርኩኝ። አልኳቸውም ጌታችሁን ምህረትን ለምኑ እርሱ በጣም መሐሪ ነውና በእናንተ ላይም ዝናብን ተከታታይ አድርጎ ይልካል። የሚገርም ነው ግን ወላሂ የባይብልን ትረካና ይሄን ስታዩ ይሄ አሁን ሌላ ታሪክ ነው። በገንዘቦችና በልጆችም ይለግሳችኋል። ለእናንተም አትክልቶችን ያደርግላችኋል፣ ለእናንተም ወንዞችን ያደርግላችኋል። ለአላህ ልቅና የማትሹ ለእናንተ ምን አላችሁ? በልዩ ልዩ ሁኔታ በእርግጥ የፈጠራችሁ ሲሆን አላህ 7 ሰማያትን አንዱ ከአንዱ በላይ ሲሆን እንዴት እንደፈጠረ አታዩንም? በውስጣቸውም ጨረቃን አብሬ ያደረገ ፀሐይንም ብርሃን አደረገ። አላህም ከምድር ማብቀልን አበቀላችሁ፣ ከዚያም በውስጧ ይመልሳችኋል፣ ማውጣትንም ያወጣችኋል። አላህ ምድርን ለእናንተ ምንጣፍ አደረጋት፣ ከእርሷም ሰፋፊ መንገዶችን ትገነቡ ዘንድ ኑህም አለ ጌታዬ ሆይ እነርሱ አመጹኝም ገንዘብና ልጅንም ከጥፋት በስተቀር ያልጨመረላቸውን ሰው ተከተሉ። ታላቅንም ተንኮል የመከሩትንም ሰዎች ተከተሉ። አሉም አምላካችሁን አትተው፣ ወድንም ስዋዕንም የጉስንም የዑቅንም ነስርንም አትተው። በእርግጥ ብዙዎችን አሳሳቱ። ከሃዲያቸውም ጥመት እንጂ ሌላን አትጨምርላቸው አለ። በኃጢአታቸው ምክንያት ተሰጠሙ፣ እሳትም እንዲገቡ ተደረጉ። ለእነርሱም ከአላህ ሌላ የሆነ ረዳቶች አላገኙ። ኑህም አለ ጌታዬ ሆይ ከሃዲያዎችን በምድር ላይ አንድም አትተው፣ አንተ ብትተዋቸው ባሪያዎችህን ያሰታሉና ኃጢአተኛና ከሃዲ እንጂ ሌላንም አይወልዱ። ጌታዬ ሆይ ለእኔም ለወላጆቼም ለምእመናን ሆኖ በቤቴ ለገቡ ሰዎች ሁሉ ለምእመንና ለምእመናትም ምህረትን አድርግ፣ ከሃዲያዎችንም ከጥፋት በቀር አትጨምርላቸው አለ ይላል። ሱብሃንአላህ። በጣም ደስ ከሚለኝ የቁርአን ምዕራፎች አንደኛ ይሄ ነው። በአላህ ስም ነው የአላህ ሱብሃነሁ ወተዓላ አገላለጽ ነው። በጣም የሚገርመኝ የኑህ እድሜ ከማንም በላይ ከፍ ያለ እድሜ ነው። ከሱ በታች ከመጡት 950 ዓመት ባስተምሮ ጊዜ ያሳልፏል። ያን ሁሉ ግን አላህ በአንድ ገጽና በግማሽ ገጽ ጨረሰው። በቃ የህይወት ታሪክ ከመጀመሪያ እስከ መጨረሻ የአንድ ሺህ ዓመት የኖረ ሰው የህይወት ታሪክ ጻፍ ቢባል አንድ ሰው ምናልባት ብዙ መጽሐፍ ሊያገላብ እንትን ሊል ይችላል፣ ሊወስድ ይችላል። አላህ ግን እጅግ በጣም የሚገርመው እጥር ምጥን ባለ መልኩ በአንድ ገጽ ላይ ሙሉ የህይወት ታሪኩ አስተምሮቱ ምን ነበር ከመጀመሪያ ጀምሮ ከመላኩ ጀምሮ እስከ ህይወቱ ፍጻሜ ድረስ ያለውን ተረከው። ያቻ እና አርሰልና ኑሐን ኢላ ቀውሚሂ እኔ ኑህን ላኩት ብሎ ይጀምራል። እን አንዚር ቀውመክ ህዝቦችህን አስጠንቅቅ በማለት ከምን ከክህደት። ምክንያቱም በእርሱ ዘመን ነው ክህደት የተጀመረው። እስከ ኑህ ዘመን ድረስ ክህደት የለም ነበር በምድር ላይ። አንዱን አምላክ አላህን በብቸኝነት ነበር የሚገዙት። በሱ ዘመን ነው ክህደት የተጀመረው። እዚሁ ምዕራፍ ላይ ይጠቅሳቸዋል አምስቶቹን አካሎች ቅድም አቡከር ሲያነብልን ጊዜ ማለት ነው። ወድ፣ ሱዋዕ፣ የጉስ፣ የዑቅ፣ ነስራ ይባላሉ። እነዚህ በኑህ ዘመን ሲኖሩ የነበሩ እጅግ በጣም ደግና መልካም ሰዎች ነበሩ፣ ጻድቆች ነበሩ። እነዚህ ሰዎች ልክ በሞቱ ጊዜ ሰይጣን በህዝቦቹ መካከል መጣና እነዚያን ሰዎች ለማስታወስ ለምንድን ነው በቀብራቸው ላይ ምስላቸውን የማትቀርጹላቸው እንደ ሐውልት ብሎ ወሰወሳቸው። ከዚያ በኋላ ያ ትውልድ አለፈ። ከዚያ በቀጣይ የሚመጣው ትውልድ ላይ ሌላ ነገር አመጣባቸው። ሰይጣን በመካከላቸው በህዝቡ መካከል ገብቶ አምልኳቸው ላይ ትበረታቱና ትነቃቁ ዘንድ
እነዚያን ሰዎች እየሄዳችሁ ለማስታወስ ይሄን አድርጉ ብሎ አሰርተዋቸው በቀጣይ ለነሱ እንዲለመኑ አደረገ፣ እንዲመለኩ አደረገ። አላህ የዛኔ ነው ኑህን የላከው እነዚህን ሰዎች ከባዕድ አምልኮ ለማውጣት። እስከሱ ዘመን ድረስ ግን 10 ክፍለ ዘመናት አሉ በአደምና በእርሱ መካከል። በዚያን ጊዜ አንድም እንኳን ባዕድ አምልኮ አልተመለከም። ይፈርሻል አይደል? ከዚያ በኋላ ኑህን አላህ ሱብሓነሁ ወተዓላ አስነሳው። ኑህም ተላከ ወደ እነዚህ ህዝቦች አስተማረ። ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈለቢሰ ፊሂም አልፈ ሰነቲን ይላል። ኑህንም በእርግጥ ወደ ህዝቦቹ ልኬው ነበር ይላል አላህ። በመካከላቸውም 1000 ዓመት ቆይቷል። ኢላ 50 ዓመ 50 ዓመት ሲቀር ማለት 950 ዓመት ማለት ነው። የዛኔ ወደ አንዱ አላህ ነበር ሲሰብካቸው የነበረው። አይታችኋል። ኑህ ምን አላቸው? አንድ አላህን አን ያዕቡዱላህ ወተቁሁ ወአጢዑን አለ። አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ ታዘዙኝም አላቸው ይላል። ዒሳ የሚያስተማረውን አሁን በቀጣይ ላሳያቸው። ቃል በቃል ኑህ ያስተማረውን ነው የደገመው። ነቢያቶች አንድ አይነት ትምህርት ነው ይዘው የሚመጡት። አንዱ የሌላውን እያጠነከረ ይሄዳል። ገብታችኋል? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲመጡ ከመሲሁ በኋላ የቀደሙትን ነቢያት መንገድ ነው ሊያጸኑ የመጡት። አንዱን አምላክ በብቸኝነት አምልኩ እያሉ ነበር የመጀመሪያ ቃላቸውን አስተምሯቸው። በመካ ምድር ላይ ገና እንደተላኩ ምን ይሉ ነበር? ያ ቀውም ቁሉ ላ ኢላሃ ኢለላህ ቱፍሊሑ፣ ህዝቦቼ ሆይ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብላችሁ መስክሩ ትድናላችሁም ይሏቸው ነበር። ኑህም ይሄን አስተማረ። አሁን ደግሞ መሲሁ ምን እንዳስተማረ ላሳያችሁ። የመሲሁ ትምህርቶች በርካታ ቦታ በቁርአን ላይ ይገኛሉ እኮ ላሳያችሁ። እሺ ከመጀመሪያ ከላይ ጀምረን ጀምራ አሁን የኖህን ነው መጀመሪያ ያየነው። ከኖህ በኋላ የተላከው ነብይ ማን ነው የሚለውን እስከ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ድረስ በቅደም ተከተል እያንዳንዳቸውን ነብያቶች ትምህርት ላሳያችሁ ነው። የሁላቸውም የሚገርማችሁ አንድ አይነት ትምህርት ነው። የመጀመሪያውን ትዕዛዝና መሰረት የሆነውን የነብያቶች ትምህርት ታገኛላችሁ። ያም አንድና ብቸኛ የሆነውን አምላክ አላህን አምልኩ፣ ከእርሱ ውጭ ባዕድ አምልኮ ንራቆ የሚል ነው። የኖህን ቅድም አይታችኋል። አሁን ወደ ሁድ እንሄዳለን። እዚህ ሱራ ላይ አላህ በሱራ ሁድ ላይ የበርካታ ነብያቶችን አስተምህሮና ታሪካቸው የገለጸበት የሁድ ምዕራፍ ይላል። እዛ ላይ ላሳያችሁ። ተመልከቱ። እዚህ ጋር ከኖህ ይጀምራል። ምን ይላል እዚህ ጋር? ከኖህ ኑህንም ወደ ህዝቦቹ በእርግጥ ላክን አላቸውም ይላል። ምንድነው ያላቸው? ኖህ እኔ ለእናንተ ግልጽ አስፈራሪ ወይንም ማስጠንቃቂ ነኝ። ከምንድን ነው? ከገሃነም የሚያስጠነቅቅ ማለት ነው። በምን ያበስራሉ ነቢያቶች? በገነት ያበስራሉ። ታዲያ ምን አስተማራቸው ለህዝቦቹ ከተባለ አላህን እንጂ ሌላን አትገዙ፣ እኔ በእናንተ ላይ የአሳማሚን ቅጣት አስፈራራቸዋለሁ እፈራላቸዋለሁ አላቸው ይላል። ማንን ተገዙ አላቸው? አላህን እንጂ ሌላን እንዳትገዙ አላቸው። ከእርሱ በኋላ የተላከው ነቢይ ማን ነበር? ሁድ ነው። አሁንም ወደ እርሱ ቀጥታ እንሂድ። ወደታቸው ረድ ብለን እዛ ወደ ሁድ ጋር እንሂድ። ተመልከቱ። ቁጥር 50 ላይ ስትሄዱ ቀጣዩ ከኑህ በኋላ የተላከው ነቢይ እዚህ ጋር ምን አስተማረ? ወደ ዓድም፣ ዓድ የነገድ ስም ነው። ወደ ዓድም ወንድማቸውን ሁድን ላክን አለ። ማን ተላከ? ሁድ አላቸውም አለ ወገኖቼ ሆይ አላህን ተገዙ፣ ከእርሱ ሌላ ምንም አምላክ የላችሁም፣ እናንተም ቀጣፊዎች እንጂ ሌላ አይደላችሁም አላቸው። ያ ማለት ከአምላክ ውጭ እያመለካችኋቸው ያላቸው የእናንተ ቅጥፈቶች እንጂ በፍጹም አምላኮች አይደሉም እነዚህ እያላቸው ነው። ኢን አንቱም ኢላ ሙፍተሩ፣ እናንተ በአምላክ ላይ የደረባቸው አካሎች ቅጥፈቶች እንጂ እነዚህ አምላክ አይደሉም እያለ ነው። ስለዚህ ሁድ ምን አስተማረ? ቀጥታ ኑህ ያስተማረውን ነው የደገመው። አላህን ተገዙ ከእርሱ ውጭ ሌላ አምላክ የላችሁም ነው። ከዚህ ከነቢይ ከሁድ በኋላ የተላከው ማን ነው? ሷሊህ ነው። ወደ ማን ነው የተላከው? ወደ ሰሙድ ነገድ ነው። እርሱስ ምን አስተማረ? ቀጥታ ወደታች ወረድ ብለን እንመልከት። ተመልከት 61 ላይ ወረዱ። ወደ ሰሙዶችም ወንድማቸውን ሷሊህን ላከን አለ። ህዝቦቼ ሆይ አላህን ተገዙ፣ ከእርሱ ሌላ ለእናንተ አምላክ የላችሁም። ያው የነቢያቶች ሁሉ ትምህርት የትዕዛዝ ሁሉ መጀመሪያና ፊተኛው የሆነው አንዱን አምላክ አምልኮ የሚል ነው። ይሄን ይዞ ነው እንዳለ ቁርአን ላይ ስትመጡ ጊዜ የነቢያቶችን ትምህርት ሰጥልጥ አንድ አይነት ምንም እንኳን አትለየው።
ያ ከእርሱ ሌላ ለእናንተ አምላክ የላችሁም፣ እርሱ ከምድር ፈጠራችሁ፣ በውስጧም እንድታለሟትም አደረጋችሁ። ምህረቱን ለምኑት፣ ከዚያም ወደ እርሱ ተመለሱ፣ ከዚህም ወደ እርሱ ተመለሱ፣ ንስሐ አድርጉ ነው። ጌታዬ ቅርብ ለለመነው ተቀባይ ነውና አላቸው ይላል። ከእርሱ በኋላ የተላከው ማን ነው? አብርሃም ነው የተላከው። አብርሃም ምን አስተማረ? እንቀጥል፣ ወደ አብርሃም እንሂድ። አብርሃም ኢብራሂም ዓለይሂ ሰላም ምን እንዳስተማረ ተመልከቱት። ሱረት አልዐንከቡት ቁጥር 16 ላይ ተመልከቱ። ኢብራሂምንም ለህዝቦቹ ባለ ጊዜ አስታውስ፣ አላህን ተገዙ ፍሩትም፣ ይህ የምታውቁ ብትሆኑ ለእናንተ በላጭ ነው አላቸው። አብርሃምም የቀደሙትን ነቢያቶች መንገድ ተከትሎ ምን አለ? አላህን ተገዙ እርሱንም ብቻ ፍሩት አለ። ከአላህ ውጭ የሚገዟቸውን አካሎች አብርሃም ምን ብሎ እንደሚገልጻቸው ተመልከቱ፣ በደንብ አስተውለው። ከአላህ ሌላ የምትገዙት ጣዖታትን ብቻ ነው አለ አብርሃም። ያ ሰላም፣ ከአላህ ሌላ የምትገዟቸው ጣዖታት ናቸው አለ አብርሃም። ውሸትንም ትቀጥፋላችሁ አለ። ልክ የቅድሙ ነብይ እንደተናገረው ከአላህ ውጭ ሌላ አምላክ አድርጋቸው የያዟቸው የእናንተ ውሸቶችና ቅጥፈቶች ናቸው ይሏቸው ነበር ነቢያቶች። ሰው በራሱ ተነስቶ አምላክ ያደረጋቸው ናቸው ከአላህ ውጭ ያሉ አካሎች ሁሉ። ገብቷቸው ውሸትንም ትቀጥፋላችሁ፣ እነዚያ ከአላህ ሌላ የምትገዟቸው ለእናንተ ሲሳይ ሊሰጧችሁ አይችሉም አለ አብርሃም። ስለዚህ ሲሳይን ከአላህ ዘንድ ብቻ ፈልጉ አላቸው አብርሃም። ከዚያስ ተገዙትም አላቸው፣ ለእርሱም አመስግኑ፣ ወደ እርሱ ትመለሳላችሁና አላቸው። ያ ሰላም፣ ይሄ ነው ነቢያቶች ሁሉ ያስተማሩት። ከአብርሃም በኋላ ሌሎች በርካታ ነቢያቶች ተልከዋል። ልጁ ለምሳሌ እስማኤል ምን እንዳስተማረው እንመልከት። እሺ እስማኤል ተመልከት። የአብርሃም ትምህርት እዚህ ሱራ መርየም ላይ ታገኙታላችሁ። አብርሃም ለአባቱ ምን እንደሚለው ተመልከቱ። አብርሃም ለአባቱ ምን እንደሚለው ተመልከቱ። ተመልከቱ። በመጽሐፍ ውስጥ ኢብራሂምን አውሳ ይላል፣ እርሱ በጣም እውነተኛ ነብይ ነበርና ይላል። ያሰላም አላህ ነቢያቶችን እንዴት እንደሚገልጻቸው እውነተኞች እያለ ነው የሚገልጻቸው። እርሱ በጣም እውነተኛ ነብይ ነበርና ለአባቱ ባለ ጊዜ አስታውስ፣ አባቴ ሆይ። አብርሃም ለአባቱ የተናገረውን አላህ እየተረከልን ነው። አባቴ ሆይ የማይሰማንና የማያይን ከአንተ ምንም የማይጠቅምህን ጣዖት ለምን ትገዛለህ አለው። እንግዲህ በራሱ ቀርጾ ሲሰግድላቸው ለነበሩ ጣዖታቶች አባቴ ሆይ እኔ ከእውቀት ያልመጣልህ ነገር በእርግጥ መጥቶልኛልና ተከተለኝ፣ ቀጥተኛውን መንገድ እመራሃለሁና አለው። ቀጥሎስ አባቴ ሆይ ሰይጣንን አትገዛ። ተመልከቱ፣ ከላይ ጣዖታትን ነው አይደል እየተገዛ ያለው። ማንኛውም ከአላህ ውጭ ሌላን አካል እያመለከ ያለ ሰይጣንን ነው የሚገዛው ብሎ አብርሃም ያስተምራል። ሰይጣንን አትገዛ ነው እንጂ ሰይጣንን አቁሞ እኮ እየተገዛ አይደለም። አያችሁ፣ ግን ጣዖት እያመለከ ያለ ሁሉ ከአላህ ውጭ ሌላን አካል እያመለከ ያለ ሁሉ ሰይጣንን ነው እያመለከ ያለው። ለምን? ወደዚያ ነገር የጠራውና የወሰወሰው ሰይጣን ነውና፣ ሰይጣን ለአርራህማን አመፀኛ ነውና ነው። አሁን ወደ ማን እንሂድ? ኤልያስ የሚባለው ነብይ ምን አስተምሯል? ኤልያስ የሚባል ነብይ አለ። ኤልያስ ምን አስተማረ? ሱረቱ ሰፋት ላይ እንሂድ። ኤልያስ ወኢነ ኤልያስ ለሚነል ሙርሰሊን አላህ ምን እንደሚል ስለ ኤልያስ የሚባለው ነብይ ተመልከቱ። ኤልያስም በእርግጥ ከመልእክተኞቹ ነው አለ አምላካችን አላህ። ከምኖቹ ነው? ከመልእክተኞቹ ነው፣ ከነቢያቶች ነው አለ። ለህዝቦቹ ባለ ጊዜ አስታውስ፣ አላህን አትፈሩትምን አላቸው ኤልያስ። ከዚያ በጊዜው ሲመለክ የነበረ ባዕል የሚባል ጣዖት አለ። ያን ሊያወግዝላቸው ነው። ባዕልን ትገዛላችሁ ሆነ ከሰዓሊዎቹ ሁሉ ይበልጥ በጣም አሳማሪ የሆነውን አምላክ ትተዋላችሁ ሆነ። ከዚያስ ምን አላቸው ኤልያስ ለህዝቦቹ? አላህን ጌታችሁንና የቀደምቶቹ የአባቶቻችሁን ጌታ ትተዋላችሁ ሆነ። የእናንተም ጌታ የቀደምቶቹ አምላካችሁ ጌታ አላህ ነው እያለ ኤልያስ አስተማራቸው።
አሁን ወደ ሙሴ እንሂድ። ሙሴ ማን አስተማረ? ኢነማ ኢላሁኩም አላህ። ከዛ በኋላ የመሲሁን ትምህርት እናያለን። እሺ ሙሴ የሙሳ ታሪክ በጣም በርካታ ቦታ ላይ ተጠቅሷል። አንደኛውን እንመልከት። ሙሳ እዚህ ጋር ተመልከቱ ምን ይላል? ሙሳ አለይሂ ሰላም ጌታችሁ ያ ከእርሱ በቀር ሌላ አምላክ የሌለ የሆነው አላህ ብቻ ነው፣ እውቀቱ ነገርን ሁሉ አዳረሳላቸው። ሙሳ አለይሂ ሰላም ከላይ ታሪኩን ብታዩት ያ ሳሚሪ የተባለው ሰው ለእስራኤል ወገን ከወርቅና ከብር ጣዖትን አቅልጦ ወይንም ወይፈንን አቅልጦ የሰራላቸውን ሰው ነው። ሙሳ አለይሂ ሰላም ካቃጠለውና አመዱን ውሃ ላይ ከወረወረው በኋላ ምን አላቸው? ወደ ህዝቦች ዘወር ብሎ ሙሴ ጌታችሁ ያ ከእርሱ ሌላ አምላክ የሌለ የሆነው አላህ ብቻ ነው ብሎ ሰበካቸው። ይሄ ነው። አሁን መሲሁ ምን አስተማረ? መሲሁ ምን እንዳለ ደግሞ እናሳያቸው። ሱረቱል ማኢዳ ምን ይላል? እነዚያ አላህ እርሱ የመርየም ልጅ አልመሲህ ነው ያሉ በእርግጥ ካዱ ይላል። መሲሁን ራሱ አላህ ነው ወይንም ደግሞ መሲሁ ራሱ እግዚአብሔር ነው የሚሉ ሰዎችን ተመልከቱ። አላህ ምን አለ? በእርግጥም ክደዋል እነሱ ካለ በኋላ መሲሁ ምን እንዳስተማረን ይገልጽልን ነው። አልመሲህም አለ። አልመሲህ ምን አለ? የእስራኤል ልጆች ሆይ ጌታዬንና ጌታችሁን አላህን ተገዙ። ማንን? ጌታዬንና ጌታችሁን አላህን ተገዙ አላቸው። ከአላህ ውጭ ለሌላ አካል የተገዛ ሰው ወዴት እንደሚሄድ መሲሁን ይናገር ነው። እነሆ በአላህ ላይ የሚያጋራ ሰው አላህ በእርሱ ላይ ገነትን በእርግጥ እርም አደረገ። ታዲያ ወዴት ይሄዳል? መኖሪያውም እሳት ናት አለ መሲሁ። ያሰላም የመሲሁ ትምህርት ትርምጥርን ማለት ባለመልኩ ያው ጌታችሁን አላህን የኔንም የእናንተንም ጌታ የሆነውን አላህን ተገዙ ካለ በኋላ ከአላህ ውጭ ለሌላ አካል የሚገዛ ሰው ደግሞ ገነት እንደማይገባና ወደ ሲኦል እንደሚሄድ መሲሁ ተናገረ። ሌላ ቦታ ላይ መሲሁ ምን እንዳስተማረ እንመልከት። እዚያው ሱረቱል ማኢዳ ላይ መጨረሻ ገጽ ላይ እናሳያችሁ። አላህም የመርየም ልጅ ዒሳን አንተ ለሰዎቹ እኔንና እናቴን ከአላህ ሌላ ሁለት አምላኮች አድርጋችሁ ያዙ ብለሃልን በሚለው ጊዜ አስታውስ። ጥራት ይገባህ ይላል መሲሁ። ለእኔ ተገቢ ያልሆነን ነገር ማለት ለእኔ አይገባኝም ብየው እንደሆነ በእርግጥ አውቀኸዋል። በነፍሴ ውስጥ ያለውን ሁሉ ታውቃለህ፣ ግን አንተ ዘንድ ያለውን አላውቅም። አንተ ሩቆችን ሁሉ በጣም አዋቂ አንተ ብቻ ነህና ይላል። ከዚያ በኋላ መሲሁ ምን እንዳስተማረ ተመልከቱ። በእርሱ ያዘዝከኝን ቃል ጌታዬንና ጌታችሁን አላህን ተገዙ ማለትን እንጂ ለእነርሱ ሌላ አላልኩም ይላል። ያ ሰላም አያችሁ፣ ይሄ ነው ሱራ መርየምም ላይ ሱራ አሊ ዕምራን ላይ ታገኛላችሁ። እንዳጠቃላይ ይህ የነቢያቶች ትምህርት ነው። ነቢያቶች ሁሉ ሊያስተምሩ የመጡት አንዱን አምላክ ያን የላካቸውን አምልኩ ለማለት ነው፣ ለሌላ አይደለም። መሲሁ የሚያስተማረው ይህን ነው። ኢነላህ ረቢ ወረብኩም ፈዕቡዱ ሀዛ ሲራጡ ሙስተቂም ይላቸው ነበር። ጌታዬ ጌታችሁ እርሱ አላህ ነውና እርሱን በብቸኝነት ተገዙት ይላቸው ነበር ማለት ነው። የጀማዓ ፀጉሬን ተቆርጬ አውዝቢላ ወላ ያነሳሁት ላ ሐውለ ወላ ቁወተ ኢላ ቢላህ። እሺ 1 ሰዓት ተኩል ሆኗል መሰለኝ። ትንሽ ሱራ መርየምን እንቅራ። ሱራ መርየም ስለ ነቢያችን ንገረን። አይዋ ቀረ፣ እርሳቸውን መካከል ላይ እየተናገርኩ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ምን አስተማሩ ከተባለ ፈዕለም አነሁ ላ ኢላሃ ኢለላህ ወስተግፊር ሊዘንቢክ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ያ ቀውም ቁሉ ላ ኢላሃ ኢለላህ ቱፍሊሑ አሉ። ህዝቦቼ ሆይ ከአላህ በስተቀር ሌላ አምላክ የለም ብላችሁ መስክሩ ትድናላችሁ ይሏቸው ነበር። የአባቶቻችሁ የአብርሃም የኢስሐቅ የያዕቆብን አምላክ ወተበዕቱ ሚለተ አባኢ። እሺ ሱራ መርየም እንቀራ። ቆሜ ታስፈልጋለህ።
God is one ሌላ ጥያቄ አለሽ? የለኝም አመሰግናለሁ የለኝም ሌላ ጥያቄ አይሽ بسم الله الرحمن الرحيم براسه دمس القرآن أنا السوداني براسه دمس القرآن يا راسه دمس القرآن أبانا لك الناس أعوذ بالله من الشيطان الرجيم إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم ومن أحسن قولا ممن دعا إلى الله وعمل صالحا ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين بسم الله الرحمن الرحيم كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه
آتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قوما تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى ابن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من
بينهم فويل للذين كفروا من مشهد يوم عظيم أسمع بهم وأبصر يوم يأتوننا أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين. وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى ألا أكون بدعاء ربي شقيا فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا واذكر في الكتاب موسى إنه كان مخلصا وكان رسولا نبيا وناديناه من جانب الطور الأيمن وقربناه نجيا ووهبنا له من رحمتنا أخاه هارون نبيا واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة والزكاة وكان عند ربه مرضيا واذكر في الكتاب إدريس إنه كان صديقا نبيا ورفعناه مكانا عليا أولئك
اجتبيناه إذا تتلى عليهم آيات الرحمن خروا سجدا وبكيا فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا إلا من تاب وآمن وعمل صالحا فأولئك يدخلون الجنة ولا يظلمون شيئا جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا لا يسمعون فيها لغوا إلا سلاما ولهم رزقهم فيها بكرة وعشيا تلك الجنة التي نورث من عبادنا من كان تقيا وما نتنزل إلا بأمر ربك له ما بين أيدينا وما خلفنا وما بين ذلك له ما بين أيدينا وما خلفنا وما بين ذلك وما كان ربك نسيا رب السماوات والأرض وما بينهما فاعبده واصطبر لعبادته هل تعلم له سميا ويقول الإنسان أإذا ما مت لسوف أخرج حيا أولا يذكر الإنسان أنا خلقناه من قبل ولم يك شيئا فوربك لنحشرنهم والشياطين ثم لنحضرنهم حول جهنم جثيا ثم لننزعن من كل شيعة أيهم أشد على الرحمن عتيا ثم لنحن أعلم بالذين هم أولى بها صليا وإن منكم إلا واردها كان على ربك حتما مقضيا ثم ننجي الذين اتقوا ونذر الظالمين فيها جثيا وإذا تتلى عليهم آياتنا بينات قال الذين كفروا للذين آمنوا أي الفريقين خير مقاما وأحسن نديا وكم أهلكنا قبلهم من قرن هم أحسن أثاثا ورئيا قل من كان في الضلالة فليمدد له الرحمن مدا حتى إذا رأوا ما يوعدون إما العذاب وإما الساعة فسيعلمون من هو شر مكانا وأضعف جندا ويزيد الله الذين اهتدوا هدى والباقيات الصالحات خير عند ربك ثوابا وخير مردا أفرأيت الذي كفر بآياتنا وقال لأوتين مالا وولدا
أطلع الغيب أم اتخذ عند الرحمن عهدا كلا سنكتب ما يقول ونمد له من العذاب مدا ونرثه ما يقول ويأتينا فردا واتخذوا من دون الله آلهة ليكونوا لهم عزا كلا سيكفرون بعبادتهم ويكونون عليهم ضدا ألم تر أنا أرسلنا الشياطين على الكافرين تؤزهم أزا فلا تعجل عليهم إنما نعد لهم عدا يوم نحشر المتقين إلى الرحمن وفدا ونسوق المجرمين إلى جهنم وردا لا يملكون الشفاعة إلا من اتخذ عند الرحمن عهدا وقالوا اتخذ الرحمن ولدا لقد جئتم شيئا إدا تكاد السماوات يتفطرن منه وتنشق الأرض وتخر الجبال هدا أن دعوا للرحمن ولدا وما ينبغي للرحمن أن يتخذ ولدا إن كل من في السماوات والأرض إلا آتي الرحمن عبدا لقد أحصاهم وعدهم عدا وكلهم آتيه يوم القيامة فردا إن الذين آمنوا وعملوا الصالحات سيجعل لهم الرحمن ودا فإنما يسرناه بلسانك لتبشر به المتقين وتنذر به قوما لدا وكم أهلكنا قبلهم من قرن هل تحس منهم من أحد أو تسمع لهم ركزا الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين قال إني عبد الله آتاني الكتاب وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ልጆች ቻው። ቻው። እሺ መልካም አዳር ይሁንላችሁ። ይረባዋል።
ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? ተሻለ? አዎ ተሻለኝ። አሁንም አልሐምዱሊላህ አልሐምዱሊላህ ረብል ዓለሚን። ኧረ ያን ያክል እኮ አያሽኮረምም እኮ በጣም ቆንጆ እኮ ነው። የምር ያምራል ጸጉርህ። እንደዚህ ተቆርጬ በጣም ወይቻለሁ። ኖርማል ተቆርጬ አያችሁት? በጣም ያስጠላል። ኧረ አውዝ ቢላህ ቃለ ኢኒ ዐብዱላህ። ምን አልከኝ? እረፍት ብታረግ ጥሩ ነው ማለት በተሻለ ሁኔታኛንም ለማስተማር እንደዚህ ራስን ባታስጨናቅ ደስ ይለኛል። ጀዛከላህ ኸይርን። አላህ ይቀበልህ። አሚን አሚን። ሽክረን ጀዛከላህ ኸይር። إن الذين قالوا ربنا الله ثم استقاموا سنسانا انت يا رلا. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ما شاء الله، بارك الله فيك وجزاك الله خير. الله يحفظك من كل شر ومن كل عين. آمين آمين آمين. شكرا بارك الله فيك جزاك الله خير. እንደኛ ማላጣ ብትቆረጥ እንዴት እንትን ልትል ነበር? ማሻአላ አምሮብሃል። እንደው ቻው ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በጎ ነገር ስንወድ አላህ ሱብሓነሁ ወተዓላ ለኛ በጎ ነገር ይልናል። ያው በአሰር ደረጃ ይሄንን ማድረግ አልመጣም፣ በሐዲስም በእንትንም አልመጣም። ይሄንን ዱዓ አድርጉልን ምናምን ብሎ መናገሩ ማለት ነው። ከዛ በተቃራኒ ግን ለነሱ ጥሩ ነገር ባደረግን ቁጥር አላህ ሱብሓነሁ ወተዓላ የኛን ሀም ደግሞ የሆነ ነገራችንን ያስተካክላል። ያንን መጠራጠር የለብንም። ሹክራን ጀዛኩሙላህ። እሺ ወያክ እሺ ሜክ ማኔ ነው የሚለው። ሌላ ክርስቲያኖች ካሉ አስገቡ። ሜክ ማኔ አለ። ሜክ አለ። ሜክ ኦኬ፣ አውርዱትና ሌላ ሰው አስገቡ። እሺ ልጠይቅ ነው። እሺ ቀጥል። እሺ አሁን ጥያቄ ደግሞ አብዛኛው ሙስሊሞች አሁን ላይ በጣም እየተከፋፈለ ነው ያለው። ወሃብይ ሶፍይ እየተባለ ከአንድ አካባቢ መስጂድ አባት ሌላ መስጂድ፣ ልጅ ሌላ መስጂድ እየሰገደ ነው ያለው። ሀታ ሶላት እንኳን እያለፋቸው ከዛ መስጂድ አይሰግዱም፣ ከራሳቸው መስጂድ ሄደው ነው የሚሰግዱት። ይሄ እንዴት ነው? አንድ ማህበረሰብ አቂዳውና መንሃጁን ማወቁ አስፈላጊ ነው። አቂዳችን መንሃጃችን ምን እንደሆነ ማወቁ አስፈላጊ ነው። አቂዳችን ሆነ መንሃጃችን هو منهج السلف አቂዳችንም አቂደቱ ሰለፍ ያንን መከተል መቻል አለብን በመሰረቱ ማለት ነው። ያን አስመልክቶ ሶላት መስጂዶች ሁሉም وأن المساجد لله መስጂዶች በሙሉ የአላህ Subhanahu Wa Ta'ala ናቸው። ገብታችኋል? መስጂዶች ሙሉ በሙሉ የአላህ Subhanahu Wa Ta'ala ናቸው። መስጂድ ከተባለ ማለት ከአላህ ውጪ ሌላ የሚጠራበት አይደለም መስጂድ። ስለዚህ የእንትና የምናምን የሚባል መስጂድ የለም። ነገር ግን መስጂዱ በተቅዋ ሊሰራ ይገባል። ለመስጂዱን ኡሲሰ ዐለ ተቅዋ አሐቁ አን ተቁመ ፊህ አንተ ልትቆምበት የሚገባው አላህን በፈሪያ አላህነት ለተገነባ መስጂድ ነው ብሎ ነው አላህ ያስቀመጠው። ሙሽሪኮች በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን መስጂድን ዲራር ተብሎ የሚጠራም ቦታ ሙናፊቆች ሰርተው ነበር። መስጂድ ነው እንግዲህ አስቡት።
የሚሰገድበት ነው። አላህ ግን እንዳሰግዳላቸው ይሄ መስጂድ መፍረስ ነው ያለበት ቶሎ አፍርሶት ነው ያለው አላህ ሱብሓነሁ ወተዓላ። የለም እዛ መስጂድ መስገድ ብሎ ነው ያስቀመጠው። በተመሳሳይ ደረጃ መስጂዶች ሆኖ ማይሰገድባቸው ሊኖሩ ይችላሉ ያለ ተቅዋ ለሽርክ መናኸሪያነት የተዘጋጁ ሆነው። ከዛ ውጪ ባለው ግን በአጠቃላይ የትም መስጂድ እኛ ሙስሊሞች እንሰግዳለን፣ ችግር የለብንም። ብቻ ያ ኢማም የሚያሰግደው ኢማም እኛ የምናውቀው ሙሽሪክ እንዳይሆን። የምናውቀው ሙሽሪክ ከሆነ አንድ ሰው ኢማም ለመሆን ሸርጡ ሙስሊም መሆን መቻል አለበት። ሙስሊም ያልሆነ ሰው ሊመራን አይችልም። እንዴት ነው ይመራል? ሐታ እሱም ሰላቱ መቅቡል አይደለም፣ እኛም ሰላታችን ከማን ጀርባ ነው የምንሰግደው? ከዛ ውጪ ባለው ግን ብዙ መፈላፈልም አያስፈልግም፣ መስገድ ነው፣ ምንም ችግር የለም። የሽርክ መናኸሪያ ካልሆነ መስጂዱ ማለት ነው። አንድ እሱ። ሁለተኛ ደግሞ በኡማ መካከል ኢስላህ አድርጉ። ክፍፍልን አታምጡ፣ ክፍፍልን አትውደዱ። በዲን አልኢስላም ክፍፍል የሚባለው ነገር በጣም የተጠላ ነው። አላህ ሱብሓነሁ ወተዓላ አስጠንቅቆናል። እንግዲህ ተው ይህንን ነገር ብሏል። ፈተፍሸሉ ወተዝሀበ ሪሑኩም ወላ ተናዘዑ፣ አትጣሉ እርስ በርስ ፈተፍሸሉ፣ ትሸነፋላችሁ አለ። ወተዝሀበ ሪሑኩም አለ። ይሄ የሚታይ የነበረው ጥንካሬያችሁ የሚታይ የነበረው ሀይባችሁ ሙሉ በሙሉ ይወርዳል። ስለዚህ መከፋፈል አያስፈልግም። አይደለም ሙስሊም ከሙስሊም እንደ ሀገር ስንኖር ከሌላው ማህበረሰብ ጋር የሚኖረን አካሄድ ጥሩ መሆን መቻል አለበት። እሺ መከፋፈል አያስፈልግም። ስለዚህ ምንድነው ማድረግ ያለብን? ማድረግ ያለብን አዲስን ነገር ይዞ ወደ ዲን የመጣ አካል ያን አዲስ ነገር ሊያስወግድ ይገባል። خلاص እኔ እዚህ 1200 ሰው ላይ አዲስ ነገር ይዤ መጥቼ እኔ ከሆነ መበጠብጠው፣ እኔ ከሆነ ማከፋፈለው፣ መከፋፈል መፈጥረው እኔ ከሆንኩኝ ያንን አዲስ ነገር እኔ ማስወገድ መቻል አለብኝ። የሚያጣላን ለምሳሌ ምንድነው? አንድ ሐሳብ መውሊድ ነው ቢባል መውሊድ አዲስ የመጣ ነገር ነው አይደለም? ነው ያመጣው ማን ነው? የሆነ አካል። ስለዚህ ያንን ይዞ ይውጣ። ሁሌ አዲስ ነገር ይዞ ይመጣ አካል በጥባጭ ነው። አዲስ ነገር ይዞ የሚመጣ አካል ከፋፋይ ነው። እንግዲህ አንተ ቁጭ ብለሃል ቤትህ፣ እሱ ነው ቤትህ ላይ እንስሳ ይዞብህ መጣ። ከዛ ተበጠበጠ ሀገሩ፣ ቤቱ ተበጠበጠ። ምንድነው የምታረገው? አንተ እኮ አይደለም የምትወጣው፣ ያ እንስሳ ይወጣል። እሱም አይወጣ፣ እንስሳውን ግን አውጥቶ ይመጣል። ስለዚህ ዲን ላይ ጭማሪ አድርገው የሚበጠብጡ አካላቶች ቢላሂ አለይኩም አላህ ዘንድ ትጠየቃላችሁ፣ አላህ ዘንድ ትጠየቃላችሁ። ኢቭን ኢፍ ያ ነገር መስላሐ ነው ጥሩ ነገር ነው ብላችሁ የምታስቡ ቢሆን ራሱ በዛ በጥሩ ነገር ላይ ኡማ እየተበጠበጠ ከሆነ ያንን ነገር ነቀላችሁ ማውጣት መቻል አለባችሁ። ነቀርሳ ነው ማለት ነው ለኡማ፣ በጥባጭ ነው ማለት ነው ለኡማ። ያ ካሌ ለምን ሰው አባዜ ያለበት እንዴ የሚጋጭ? እኛ ለምሳሌ አባዜ ያለብን እንዴ የምንጋጭበት ምንም የለብን። ስለዚህ ከዛ አንፃር አንድነትን መጠበቅ አስፈላጊ ነው። አንድነትን ግን ስንጠብቅ በሐቅ መንገድ ላይ ነው። አንድነትን ጠብቅ ተብሎ ሐቅ ይረገጣል ማለት አይደለም። አንዳንድ ሰዎች አንድነት ይሻላል ተው፣ ስለዚህ እንደዚህም ቢድዓ ነው አትበሉ፣ ሽርክ ነው አትበሉ ምን ይላል። ያ ደግሞ ከነብዩ ሐዲስ ጋር ሄድም ነው። አንተ ምን አገባህ ስለኔ ይልሃል እንዴ? አንድ መርከብ ላይ የኖርን ምን አገባኝ አለ እንዴ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዛ ነው እኮ መስለው የነገሩን አይደለ? መርከቧ የላይና የታችኛው ክፍል አላት አለ። የታችኛው ክፍል ሰዎች ወደ ላይ ክፍል ወተን ውሃ ከምንቀዳ እዚህ ጋር ለምን አንቀድም? ይቀርበናል እኮ እኛ ላይ ስንሄድ እየተቸገር ነው፣ እዚህ ለምን አንቀድም ይላሉ። እነሱ እንቅደድ ብለው ሲነሱ ላይ ያሉ ሰዎች ጸጥ ካሉ ሀለኩ ወሀለኩ ጀሚዓን፣ ከታች ያሉትም ይጠፋሉ፣ ሁሉም አንድ ላይ ይጠፋሉ። ነገር ግን ላይ ያሉት ኖ እንዳቀዱ አይቻልም፣ አይቻልም። አረ መብታችን ነው መሬታችን ነው፣ ኖ አይቻልም። እንዲህ መብቴ ነው አይቻልም። ሄደህ ላይ ሄደህ ውሃ ቅዳ እዚህ እንዳቀድ ግን ካሏቸው እነዚህም ይድናሉ፣ ወነጀው ጀሚዓን ሁሉም ይድናሉ ነው የተባለው። ዱንያም ማለት እንደዛ ነው። እኔ አወከር ወንጀል ስሰራ እናንተ ጸጥ ካላችሁኝ ጥፋት ሲመጣ አብረን እንጠፋለን። እናንተ ወንጀል ስትሰሩ እኔ ደግሞ ጸጥ ካልኩኝ ጥፋት ሲመጣ እኔም አብሬ እጠፋለሁ። ከዛ አንፃር ነው የምናስጠነቅቀው፣ ከዛ አንፃር ነው የምንቃወመው። አላህ Subhanahu Wa Ta'ala የኡማውን አንድነት አላህ ራሱ ይጠብቀው። አቤል ሰላም ብያለሁ። አቤል ተስፋዬ አቤል ተስፋዬ አለ? ኦኬ እሺ። ሳዲቅ ጥያቄ አለ? ለምን ከላይ ታነች የሚል አካውንት። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቡበክር ሰላም ነው? አልሐምዱሊላህ።
አልሐምዱሊላህ ጥያቄ ነበረኝ። እሺ አትቀጥል። አንዳንዴ የሚበጠብጥ ነገር አለ። አፍያ ምንም አልሰማንም። የሚበጠብጥ ነገር አለ። አስተካከልና ቀጥል። ከአበሾች ጋር ማለት ነው። ያ አማር አሁን ይሰማል። ከአህባሾች ጋር አንዳንዴ እንደዚህ ውይይት ምናምን ስናደርገው ብዙ ጊዜ ቁርአን ሲወረድ ስኩንና ፈታ ምናምን የሌለ ሆኖ የመጣው ይሄ ጭማሪ ነገር ነው። ቢድዓ ማለት ጭማሪ ነገር ስለሆነ እኛ እንቀበል ምናምን ይለውታል። ያኔ ምን ይሉታል? በመሰረቱ ይሄ እንትን ሚዩት አድርግና አድምጠኛ አኺ ተህመር ፈሐነሲን የመጀመሪያ ለምሳሌ ገብቶኛል። ሚዩት አድርግና አድምጠኝ፣ እኔ አስረዳለሁ። አየሽ ኮንተም ሁለት እንትን ድምጽ ስላለ ነው። እሺ አንተ ጋር ድምጽ ስላለ ነው። እኔ ሐሳቡን አስረዳሃለሁ። በመሰረቱ ቢድዓ ማለት ምን ማለት ነው የሚለውን መረዳት ያስፈልጋል። ኦኬ ቢድዓ ብሎ ማለት ምንድነው የሚለውን ነገር መታወቅ መቻል አለበት በመሰረቱ ማለት ነው። ቢድዓ ብሎ ማለት በቋንቋ ደረጃ በድዓ ከሚለው የአረብኛ ቃል የመጣ ነው ቃሉ ማለት ነው። ትርጉሙም አዲስ ነገር ወይም መጀመሪያ ወይም ጀማሪ ወይም ደግሞ አዲስ ነገርን መጀመር የሚል ትርጓሜ ነው። በሸሪዓ አጠቃቀም ቢድዓ ብሎ ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያልሰሩትን ወደ አላህ እንቃረብበታለን ተብሎ የሚሰራ ማንኛውም ስራ ወደ አላህ እንቃረብበታለን ተብሎ የሚሰራ ስራ። ስለዚህ አላህ Subhanahu Wa Ta'ala ለምሳሌ ሱረቱል በቀራ ምዕራፍ 2 አንቀጽ 117 ላይ ሰማያትና ምድርን ያለ ቢጤ ፈጣሪ ነው፣ ማንንም ነገር ማስገኘት በፈለገ ጊዜ ለእርሱ የሚለውን ብቻ ነው ወዲያውም እንዳለው ይሆናል ይላል። እና ማስገኘት ለሚለው አረብኛ ቃል ምንድነው? በዲዕ ነው የመጣው። በዲዕ ማለት አስገኝ ማለት ነው። ቢድዓ የሚለው ቃል ማለት ነው። እና እናንተ ሙስሊሞች እኛ ምንድነው እያላችሁ ያላችሁት ከተባለ እኛ እኮ እያለን ያለ ነው ማንኛውም በዲል ላይ ያለ ፈጠራ ውጤት እሱ ቢድዓ ነው፣ ሐራም ነው፣ አይቻልም ነው እያለን ያለ ነው። ቢድዓ ማለት ይሄ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሂህ ሙስሊም ሐዲስ ቁጥር 886 ላይ ሁሉም አዲስ ፈጠራ ጥመት ነው፣ ሁሉ ቢድዓቲን ضላላ ጥመት ነው ብለው ነው ያስቀመጠው። እዚህ ጋር ሁሉ ሲሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምሳሌ ያኔ መኪና አልነበረም፣ አሁን መኪና አለ፣ ስለዚህ መኪና ቢድዓ ነው ይሉናል። አረ ጭንቅላታችሁን ተጠቀሙ። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ቁርአን ሲወርድ ቁርአኑ ነጥብጣብ አልነበረውም፣ ከዛ ነጥብጣብ ተደረገበት፣ ስለዚህ ቢድዓ ነው። አረ ተው። ቁርአንን ነጥብጣብ ኖሮ አልኖሮ ተዓቡድ እኮ አይደለም የምናደርግበት፣ ወደ አላህ ተዓቡድ እናደርጋለን ብለን ግን የምንሰራው ማንኛውም ስራ ቢድዓ ነው። አንድ ወደ ቁርአኑ ሐሳብ መለሰ። ኦኬ ወደ ቁርአኑ ሐሳብ ስንመጣ ቁርአን በመጀመሪያ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ዘንድ ሲወርድ መቼስ አሊፍ ፈታ አባ ፈታ ባ እየተባለ አልወረደም። እንደዛ እየጠበቃችሁ ነው። ይሄ እንግዲህ እንትን ነው። እነሱ አረቦች ናቸው ያውቁታል። ለምሳሌ ያሲን የሚለውን ቃል ያውቁታል አረቦች እንዴት መነበብ እንዳለበት። ያንን ሲጽፉት መጀመሪያ በዛ ለህጃ ነው የጻፉት። ግን ቁርአኑ ሌሎች ማህበረሰቦች ጋር እየደረሰ ነው፣ አጀሞች ጋር ከአረብ ውጪ ሆኖ አረብኛን የማያውቁ። ስለዚህ ያ እንትን ለምሳሌ ያዕለሙን ተብሎ የሚጻፈውን ቃል ተዕለሙን ብለው ሊያነቡት ይችላሉ። ከታች ያለው ነጥብ ከላይ ከተደረገ ተዕለሙን ስለሚሆን ማለት ነው። ከታች ያለው ወደ ላይም ከላይም ያለው ወደታችም ከተደረገ ያዕለሙን ሆኖ ይቀያየራል። ስለዚህ ስለማያውቁት ምን ተደረገ? ለነሱ ነጥብ የሚባለው ነገር መጣ ማለት ነው። አስለን እኮ ለይሰ ሚን ዲን ከዲን አይደለም። እና የራስህን ሀዋ ለማሸነፍ የምትሄድበት መንገድ ያ በፍጹም አይቻልም። ኩሉ ቢድዓቲን ضላላ ሁሉ ማንኛውም ዲን ያለ ቢድዓ ፈጠራ ውጤት ضላላ ጥመት ነው። ወኩሉ ضላለቲን ፊናር ጥመት ያው ወደ ጀሃነም ይመራል እንደሚታወቀው። እና ከዛ አንፃር ይታሰቡ። ኢንሻአላህ አመሰግናለሁ አቡበክር። ያው እኔ እዚህ ውስጥ ብዙ ጊዜ እገባለሁ እንደዚህ አይነት ነገር ጥያቄ ምናምን ጠይቄ ነበር። አንድ አባሾች ነበሩ ሰፈር ላይ ማለት ነው መስጊድ ላይ